ይሄ ያው ቸክ የምታረጓት ዋጋ ከፍ ማድረግ ያው ሁለተኛውን ፕሌት ግን እኔ ነኝ እንዲህ ማሰምረው ደስ ይለኛል። ከዚህ በኋላም ይሄ ምግብ ባንቺ ስም ይሆናል ማለት ነው። ጎበዡ አይደለም ተንገበገብኩ። ካሜራውን ባልፈራ በእጄ ነው የምመጀርጠው ሁሉም ሳይቀር። ኤዥያን ሚል ያው በምክንያት ነው የሚወደደውና በጣም ይሄን ሳቀምጥ ጾም እንዳይገባባችሁ በእውነት ወይ ሲጣፍጥ። እኛ ወንዶች እናንተን ፕሮፖዝ ስናደርግ እሺ እንድትሉን ለማድረግ ተብሎ ስለ ምግብ ነው የምናወራው። አዎ ስለ ምግብ ነው። ሜሪ ሚ ሶስ በዚህ ላስጨምር ደስ ይለኛል። የምን ለሽምግልና ያን ሁሉ ወጪ ማውጣት አንድ ፓስታ ታዛላችሁ net ነው ጣት ሰጣችኋል ሰጣችኋል ምትገባ አዎ እንደተለመደው በጣም የሚጣፍጡ ንጹህ ቆንጆ ምግቦችን ለመቅመስ ጋራድ ህንፃ አጠገብ ሰማይ ህንፃ ላይ መተናል። 16 ዓመት ልምድ ያለው ሼፍ ነው። ዮሴፍ ይባላል። የአባት ስም መርሳት ችግር አለው። ማን አልከኝ? ዮሴፍ ፋንቱ። ዮሴፍ ፋንቱ በጣም የሚጣፍጡ ምግቦችን ነው የሚሰራው ተብለናል። 3 የተለያዩ ጥቁም ምግቦችን እንቀምሳለን በጣም በፍጥነት። እናንተ ብቻ አብራችሁ ቆዩ። እንዴት ነው? እንኳን ደህና መጣሽ ብለን ኪችናችሁ በጣም የተንጣለለ አዎ ከሆነ ጊዜ ወዲህ የየሬስቶራንቱ የሆነ ቦታ ላይ ስንሄድ ለኪችን የተለየ ትኩረት እየተሰጠው ከዋናው ከሬስቶራንቱ ውበትና ስፋት በበለጠ እንደውም ኪችኖች ሰፋፊ እየሆኑ እያየን ነው። ምንድን ነው ምክንያቱም ያው እዛ ጋር ተቀምጦ ምግብ የሚጠብቀው ከስተመራችን ጣዕም ያለው ምግብ እንዲያገኝ እንዲሁም ደግሞ ፈጣን የሆነ ሰርቪስ እንዲያገኝ ኪችኑ መስፋቱ በጣም ቫልዩ አለ። ስለዚህ የኪችኑ መስፋት ብቻ ሳይሆን ፕሮዳክቶቹንም በትክክለኛ ቦታ ለማስቀመጥ እንዲቻል የኛን ኪችን እንዲሰፍ ያደረግንበት ምክንያት ሰው ሳይገጫጭ፣ ምክንያቱም ሩጫ ሊኖር ስለሚችል ያንን ነገር ለመቀነስ ታስቦ ነው ኪችናችንን ሰፊ ያደረግነው። የእውነት ነው። ምን ያስጋልባል? ሰው ያስጋልባል። ኢዶ ምን ማለት ነው? ኢዶ ኃይል ያለው ምስጋና ነው። መጽሐፍ ቅዱስ ቃል ላይ ያለው። ለዚህ ነው ሳቢ ነገር ይሆነልኝ። ምንድነው የመጀመሪያ ምግባችን? የመጀመሪያ ምግባችን ሌመን ጂንጀር ቺክን ነው። በኤዥያን ሌመን ጂንጀር ቺክን ተወዳጅ የሆነ ምግብ ነው። እዚህ ጋር የምታዩ ቺክን ብረስት ነው። ይሄ ቺክን ብረስት ቺሚቹሪ ሶስ የሚባል የሜክሲካን ሶስ ነው። ትንሽ አዲሽናል ነገር ነው የጨምሬበት ነው። ቺሚቹሪ ሶስ ይባላል። ቺሚቹሪ ስማ ለአባት ክም ስማያዛቻኩ የተለያዩ ህርቦች አሉት በውስጡ። ከዛ በተረፈ ማር ይኖረዋል፣ እንዲሁም ጋርሊክ፣ ዝንጅብል እነዚህ ነገሮች ያድለ ያጣመረ ነው። ኦኬ ማሪኔት ተደርጎ ተቀምጧል ማለት ነው። ኦቨርናይት ነው መቀመጥ ያለበት። ይሄ ያው ፍሌቨሩን ሳክ እንዲያደርግ ማለት ነው። ከዛ በተጨማሪ ግን ሌመን ጂንጀር አይደለ ስሙ የተባለው። ስለዚህ እዚህ ጋር ሎሚ ዝንጅብል አለ ማለት ለማየት ጓጉቻለሁ። ስለዚህ እንጀምር። እሺ ውስጡ እንዲገባ ይኸው ቺክኑ በደንብ ተደርጎ እንትን ተብሏል። እዛችን ካረገን በኋላ ሎሚያችንን የተወሰነ ይሄ የሚታይሽ ህርቦቹ ነው። ፐርስሊ፣ ኮሪያንደር፣ ሚንት፣ ታራገንም ከተገኘ ታራገን ቢደረግበት ሞር ጥሩ ይሆናል ማለት ነው። ነጩ ክፍል ይመራል። አረንጓዴው ግን የመምረር ቴንደንሲ የለውም። ብርቱካን ላይም እንደዛ ነው። ቅልጣጩ ማለት ነው። ብዙ አናረግም፣ ትንሽ ነው የምናረገው። ከዛ ትንሽ ዝንጅብል እናረጋለን። እዚህ ጋር ዘይት አለች። ከዝንጅብል ጋር ተያይዞ ግን ዘይት የሚሰራ መጠጥ የለም። ሞይቶች አሉ። እንዲሁም ደግሞ ሌመኔድ አለ። ሌመኔድ ያው ሎሚ ፕላስ ጂንጀር የተወሰነ ጂንጀር ይደረግበታል። ፕላስ ደግሞ እሱ ደስ ይለኛል በደስታ ከዚህ ቀጥሎ ተሰጠኛል በደስታ። ስለዚህ ይሄን እናረጋለን። አንድ 10 ሰከንድ 20 ሰከንድ እንደዚህ እንጠብቀዋለን። መጥበሻችንን እናግላለን። ከዛ ትንሽ ዘይት ነው የምናደርገው ለመጥበስ ያክል ማለት ነው። ከዛ ቅድም ያስቀመጥናት ማሪኔት ያደረግናት ቺክን አንድ የሾርባ ማንኪያ ቅቤ፣ ከዛ ሴጅ፣ ከዛ ቅድም ያስቀመጥናት ዝንጅብል አለች እሷን እንጨምራለን። ቺክናችንን እናወጣታለን ማለት ነው ለተወሰነ ደቂቃ። እዛ
ዳርክ ሶያ ሶስ፣ እዛ ቀድሜ የጠበስነውን ቺክን ጨምረዋለን ማለት ነው። እዛ የተወሰነ ማር፣ እዚህ ጋር ሳይዳችንን ዘይት ትንሽ፣ ካሮት፣ አንድ ፕሮቲን፣ ያው 2 ሳይድ ቢኖረው ይመከራል። ወተት፣ እዚህ ጋር ተፈጭቶ የተዘጋጀ ድንች፣ ትንሽ ቅቤ እናደርጋለን። ያ ዝኩኒ፣ ትንሽ ውሃ፣ ምግባችን ደረሰ። ምግባችን ደርሷል። እንደ ተጠቃሚ ስንቀመጥ ምግቦቹ ዘግየት የሚሉት እዚህ በጣም በፍጥነት ነው የሚደርሰው። ምንድነው መሰለሽ እኛ እንዳልኩሽ ነው መጀመሪያ ሚዛን ፕላሳችንን እናዘጋጃለን። የቅድመ ዝግጅት የሚባለው ማለት ነው። ለኪችን ወሳኙ ነገር እሱ ሚዛን ፕላስ ነው። ሚዛን ፕላስ ማለት ነው። እሱ ከተዘጋጀ በኋላ ልክ 5 ሰዓት ተኩል ላይ ሁሉም ሰው ኦርደር ለማውጣት ሬዲ ይሆናል ማለት ነው። እስከ 5 ሰዓት ያለው ግን አብዛኛው ስራ የሚሰራው ሚዛን ፕላስ ነው። ለዛሬ ቀድሜ ልበላ ነው ከሁሉ በደስታ ፕሌታችን እቺ ነች። እዚህ ይሄ ያው ቸክ የምታረጓት ዋጋ ከፍ ማድረግ ያው በቀይ ስር የተሰራ ሶስ ነው። ፒውሬ ይሉታል ፈረንጆቹ። ያው ቢትሩት ፒውሬ ቀይ ስሩ ከተቀቀለ በኋላ በወተት ይፈጫል። በወተትና በቅቤ ማለት ነው። ይሄ የሚበላ ከአንድ ሼፍ ጋር ሰራ የማይበላ ነገር አናረግም። ይሄ ኖ እዚህ እቺን እናረጋለን። እቺን ያው ሴቶች ቀይ ነገር ትወዳላችሁ አይደል? በሚል ደግሞ ቫላንታይንም ደርሰው አይደለ? እዛ ይሄን ካረግን በኋላ እቺ የሼፍ ፎርክ ነች። ከበሰለ በኋላ በእጅ ባይነካ ይመከራል ምግብና፣ ስለዚህ እሱን ነገር እንትን ለማለት እሷ እናረጋለን ማለት ነውና ሌላ አበባ እኮ ነው የምትሰሩት። አዎ ሁለተኛውን ፕሌት ግን እኔ ነኝ እንዲህ ማሰምረው። ደስ ይለኛል። ሊያ ስፔሻል ይባላል። በደስታ ከዚህ በኋላም ይሄ ምግብ ባንቺ ስም ይሆናል ማለት ነው። ታችን እሺ እናደርጋለን። የተሟላ ፕሌት እንዲሆን አንድ ሰው 3 መሰረታዊ ነገሮችን ማግኘት መቻል አለ። የመጀመሪያው ቫይታሚንስ ሚኒራልስ ናቸው። እነዚህ በቬጂቴብል ውስጥ የሚገኘው፣ ካርቦሃይድሬት ደግሞ ድንች ውስጥ አለ። ከዛ ፕሮቲን ደግሞ ማግኘት አለበት ቺክኑ ማለት ነው። ስለዚህ እቺን እዚህ ጋር እናደርጋለን። ቺክኗን እናመጣለን። ያው ሳቱ ነው ትቆራረጣለች እንዴ? እቺ ትንሽ ትቆራረጣለች። ናይስ። እቺ ያው እንደምታያት ተቆራርጣለች። ለእንግዳው ሳይጨናነቅ እንዲበላ ማለት ነው። በስማም ማማሩ ደግሞ እንደዚህ እናደርጋለን። አንድ ነገር ይቀረናል። ትንሽ ጎምዘዝ የሚል ጣዕም አለው። እዚህ ምን አደረግን? ማንጎ፣ ፓይናፕል፣ ሽንኩርት፣ ትንሽ ፐርስሊና አቼቶ ጨው አድርገን ፓይናፕል ማንጎ ሳልሳል ነው ማለት ነው። እዚህ ይሄን ከላዩ ላይ የተወሰነ አንደኛ ከለርፉል እንዲሆን፣ ሁለተኛ ደግሞ ሰውም የተሟላ ነገር ያገኝ ማለት ነው። ወየ ከላይ እናደርጋለን። ጎመዡ አይደለም ተንገበገብኩ። እዛችኛዋን ውሃዋን ትንሽ እዚህ እናደርጋለን። ይሄን ይመስላል። ቅድም የሰራናት ሶስ አለች አይደለ? ይሄው ማስጎምጀት አበዛ። ለከስተመሩ እንደፈለገ እንዲበላ ማለት ነው። ይሄ ዋናው ሌመን ጂንጀር ሶሱ ማለት ይሄ አብሮ ያለበት። ስለዚህ ሲያሽከን ምን ይቀራል? ሹካና ቢላ። ሁሌ በየሄድኩበት የሼፍ ጭንቅላትን ማዞረው ምንድነው? ቢላው ቤት እንትኑ ቤት ብዙ ጊዜ ያው እንግዲህ የሚበላው ቢላ በቀኝ ይሄ በዚህ ካሜራውን ባልፈራ በእጄ ነው የምመጀረጠው። ሁሉም ሳያውቅ እግዚአብሔር ጥሩ ነው። ችት ሶሳችን ታረግልኝ እንዴት ነው? ሲለኛል ባይዘው አፍክ ያጠግባል። ደስ ይለኛል። በጣም አመሰግናለሁ። ከፍትፍቱ ፊቱ እንላለን። ከፊትፍቱ ደግሞ አሁን አፉ። እውነት በጣም እናመሰግናለን። እንትን ታረግልኝ እንትን ልብላ ስል ደስ ይለኛል ነው የምትለውና ጠገብኳው። ምኑ ጋር አላስገባው። ቴንክ ዩ በጣም አመሰግናለሁ። ጾም ባይገባ በየቀኑ ነበር ነው መጣው። እናመሰግናለን። ወደሽዋል? አዎ ቆንጆ ነው። ምኑ በጣም ይጣፍጣል መሰላችሁ። ቺክኑ የተጠበሰበት ነገር ሀበሻኛ ጣዕም አለው። ልክ እኛ የሚመስል ጣዕም። እውነት ዝንጅብል ያው ስላለው ሎቢም ስላለው ትንሽ ወደኛ ሀገር። አዎ ሚኒ ፓይናፕል እና ቺክን አንድ ላይ ቀረቡ። አዎ ለመጀመሪያ ጊዜ ይሄን ሳቀምጥ ጾም እንዳይገባባችሁ በእውነት ወይ ሲጣፍጥ። እናመሰግናለን። በጣም ይጣፍጥ ምግብ ነው ያበላኸኝ። ቴንክ ዩ በጣም ግን የሚገርመው ሆድ አየው አይልም። ደግሞ ለሁለተኛው እየተዘጋጀው ነው። እንዴት ነበር ሞይቶ ግን?
በጣም ነው የሚጣፍጠው። እናመሰግናለን። ምን ሞይቶ ነው ባለው? ስትሮበሪ ሞይቶ። ቅስቅስ ያለ ደስ ይላል። ሁለተኛው ምግባችን ግብአቶቹ ሲታዩ በጣም ትንሽ ይመስላሉ እዚህ ጋር የምታያቸው፣ ግን በኋላ ላይ የምንጨማምራቸው ነገሮች ይኖራሉ። ይሄ ኤዥያን ነው፣ ጠቃሚ ስለሆነ ብዙም እሳት ስለማያገኛቸው እንዲሁም ደግሞ ለሰው ልጅ ጠቃሚ የሚባሉ ነገሮችን ግብአቶችን ይዟል። ለምሳሌ ይሄኛው ብሮኮሊ ነው፣ ሞር ቫይታሚን እና ሚነራል ይዛል። ራይዝ ነው፣ ካርቦሃይድሬት አለው። ቢፍ ደግሞ ፕሮቲን አለው ማለት ነው በውስጡ። ስለዚህ 3 መሰረታዊ የሚባሉ ነገሮችን ያሟላ ሚል ነው የምንሰራው ማለት ነው። ከዛ በተረፈ ግን ሶስ ይኖረዋል። ይሄ ለምን ማባያው ሩዝ የሆነበት ሶሲ ስለሆነ እዚህ እነዛን ሶሶች ደግሞ የምንሰራው አንደኛው ኮርን ስታርች እናደርጋለን፣ ሶያ ሶስ፣ ከዛ በኋላ ሰሊጥ ትንሽ እናደርጋለን። እነዚህን ሚክስ አድርገን ካዋሃድን በኋላ ስጋችንን አብስለን ባላዩ ላይ እንጨምራለን። እንደ ሼፍ የምትወደው ቅመም ገውዝ። የጣሊያን ምግብ በጣም ስለምወድ አንደኛው ስፓይስ ከሚባሉት ውስጥ አንደኛው የጣሊያን ገውዝ። በዚህ ምግባችን ጀምር። መጀመሪያ የምናደርገው ምንድነው? ስጋችንን ማሪኔት እናደርገዋለን። እቺኛው የበቆሎ ዱቄት ማለት ነው። ያው እሱን የተወሰነ እናደርጋለን። ላይት ሶያ ሶስ ትንሽ። ሶያ ሶስ በጣም ነው የሚያጣፍጠው። በጣም እሱን ካደረግን በኋላ ሰሊጥ ትንሽ ሳይበዛ እናደርጋለን። ተወሰነ ደቂቃ መጥበሻችን እስኪግል ድረስ እንጠብቃለን ማለት ነው። ዘይት ቅድም ቀመመን ያስቀመጥነውን ቢፍ እናደርጋለን። ቢፋችን እየበሰለ ትንሽ ዳርክ ሶያ ሶስ እናደርጋለን። ከዛ ሰሊጥ ሳይበዛ፣ ኮርን ስታርች አነስ አድርገን፣ ትንሽ ውሃ። አሁን ስጋችን በስሏል። ብዙም ደቂቃ አይፈልግም። ዛይን ካረግን በኋላ ተቀቅሎ የተዘጋጀ ብሮኮሊ ካረግን በኋላ ቀድም የቀላቅለን ያዘጋጀናትን ሶስ በላዩ ላይ ጨምራለን ማለት ነው። የፈላ ውሃ፣ ስጋችን ደርሷል። ይሄንን ወደ ጎን እናደርግና ሳይዳችንን ሩዝ እንሰራለን። ትንሽ ውሃ ሞቅ እንዲል። አሁን ጨርሰናል። ወደ ፕሌቲንግ እንሄዳለን ማለት ነው። አይደርስ የለ ደረሰ ምግባችን ደረሰ። እቺ ደግሞ በጣም ቶሎ የምትደርስ ምግባችን ነች። ደግሞ የምግብ ምርጫ ሩዝ ነው። እውነት ምንም ነገር ላይ ሩዝ ቢኖር ደስ ይለኛል። ብሮኮሊስ በተለይ ብሮኮሊ አሁን ለመልመድ እየታገልኩት ያለው ምግብ በቃ አስተምርሻለሁ። እውነት እሺ። ስለዚህ ፕሌት እናደርጋለን። በደንብ ምንም ጥያቄ የለም። ለልጆች ብቻ ሳይሆን ለትልቅም ሰው በጣም ነው። በተለይ ግሪን ነገሮች በጣም አሁን ላይ ሞር ይፈልጋል። ፕላስ አሁን የጾም ወቅት ስለሆነ ምንም ጥያቄ የለውም። ስለዚህ እንጀምር አይደለ? ፕሌት ማድረግ እዚህ ሩዛችን ነው። እሷ ሩዝዬ አቀራረቡ ለየት አለ። በጎድጓዳ ሳህን የምናደርገው ለመብላት እንዲመች ማለት ነው። ሼፍ ኢዶ ሬስቶራንት ሁሌ ይሰራል። የኛ ቤት ከሰኞ እስከ ሰኞ ነው የሚሰራው። 12 ሰዓት ጠዋት ይከፈታል እስከ ሌሊቱ 6 ሰዓት ድረስ ቤቱ ክፍት ነው። እስከ ሌሊቱ 6 ሰዓት ድረስ እንሰራለን። ቅድም ያየሽው ብሮኮሊ ቀለሙን ሳይለቅ ኤዥያን ሚል ያው በምክንያት ነው የሚወደደውና በጣም ይሄ ኦማይ ጋድ ነገር አሳልቀምሰው እግዚአብሔር በጣም የሚያምር ነገር አለ። ይሄን ካደረግን ስጋ የትኛው ክፍል የጭቅን ነው? ጭቅነኛ ቤት አብዛኛው የምንጠቀመው ጭቅና ነው። ለስለስ ያለ ማለት ነው። የኤዥያን ሰሊጥ ትንሽ እናደርጋለን። ምግባችን ደርሷል። በእንጀራ ልበለው ይሁን ደስ ይለኛል። ስም ላይ ብዙ ጥሩ አይደለም። ምንድነው ነው ያልከኝ? ቢፍ ኤንድ ብሮኮሊ። ወይ ብሮኮሊ ነው በላ። እንግዲህ የእናንተ ፕሮቶኮል አይፈቅድም። ምን እያጎረስኩ ተይተብያለሁ። ለምን እስከዛሬ ብሮኮሊ ያልበላው? እኛ ካላስጀመርልሽ አትበይም ብለን ነው። በጣም አልበሰለም፣ ሙክክ አላለም። ደግሞ ለማግኘት አስቸጋሪ አይደለም። በጣም ጣዕም አለው። ቴስቲ ነውና ስበላው መረቁ ላይ አርፎበት በጣም ደስ የሚል አይነት ጣዕም አለው። ማንኪያ የሚያቀርብንልሽ መረቁንም አብረሽ ባይት እንድታደርግ። ምን ስጋው ይሄ በከንፈር የሚታየው የሚባል ነው። እስቲ ከሶሱ ጋር ደግሞ ወይኔ ጉዴ! እኔ ይሄን ፕሮግራም የተቀበልኩ ቀን ነው
ወደለብኝ አንቃን ይወጣል። እኔ እኮ እንዴት ወፈርሽ እያልኩኝ ነበር። ብሮኮሊ እንደ ቢፍ ኤንድ ብሮኮሊ በጣም የሚጣፍጥ ምግብ በእውነት እናመሰግናለን። ፕሮግራሙ በጣም ከመልመድ የተነሳ በጣም ስላችሁ እንዳይሰለቻችሁ ምግቦቹ በበጣም ብቻ ነው የሚገለጹት። ኢዶ ሬስቶራንት ወሎ ሰፈር ሰማይ ታወር ጋር የመምጣት እድሉ ካላችሁ በእውነት እኔም ብሆን ቢሉ ይቀመጥልኝና እኔ እከፍላለሁ። እናመሰግናለን። ይሄ ሳትቀምሱ እንዳትሄዱ። በጣም ነው እናመሰግናለን። ወይ አንድ ብሮኮሊ ልብላና ቤተሰቦቼን ቻው ብዬ ደግሞ ወደ ቀጣይ ምግባችን በጣም ጣፈጠኝና እንደ ከጠላ ቀጥሎ ቅራል ያለ እውነት ነው። ቀጠና አርጓትና አብዟት ብዬ ወፈር አድርገው ሰጥቶሽ ነበር መሰለኝ። ሶስተኛ ይቀራል። በጣም ብዙ አይነት ሞይቶ አላችሁ። አዎ በጣም ብዙ አይነት ከምግቡ አሻገር በጣም በዚሁ አጋጣሚ እንደውም ፋስቲንግ ዲሽ የሚፈልጉ ከስተመሮች እኛ ጋር እንዲያጡ ስለማንፈልግ ቡፌ አዘጋጅተንላችሁ። እኔ ግን መጥቼ ድጋሚ ፋስቲንግ ቡፌው ሰራዋለሁ። ደስ ይለናል። አዎ ምክንያቱም በጣም የሚጣፍጥ ምግብ ነው የምታወጡትና ለምን ይቅርብን እንደገና የጾም። እናመሰግናለን። ሊያይ ምንድነው ሶስተኛ ምግባችን? ሶስተኛ ምግባችን እንግዲህ እኛ ወንዶች እናንተን ፕሮፖዝ ስናደርግ ስንጋብዛችሁ ደስተኛ ሆናችሁ እሺ እንድትሉን ለማድረግ ተብሎ ስለ ምግብ ነው የምናወራው። አዎ ስለ ምግብ ነው የምናወራው እና ስሙም ከዛ ጋር ተያያዥነት ስላለው ነውና ፓስታ ሜሪሚ ሶስ ነው። ፓስታ ሜሪሚ ሶስ ነው እና ወንዱ አግቢን ጥያቄ ከመጠየቁ በፊት ይሄን ራት ጋብዟት ከዛ በኋላ እሺ ማለት እንትን ነው በጣም ይጨምራል። እንግዲህ እስቲ ቀምሰሽ እስቲ ከዛ በኋላ ትነግሪናለሽ። ስለዚህ ለሽ ካልኩ በኋላ ሆነ አስፈልጋለሁ። ያው ባቅ ኖሮ እንግዲህ ነግረው ነበር። በዚህ ላስጨምር ደስ ይለኛል። ወይ ደግሞ አኒቨርሰሪያችሁ ላይ ፓስታ አኒቨርሰሪያችሁ ላይ ሰርፕራይዝ ላድርጋችሁ። ፓስታ ሜሪሚ ብሎ ማለት ነው። ሲገርም ደስ አይልም? ከዛ ንቅንቅ የለም እሺ ትያለሽ። እንግዲህ ስትቀምሺ ደግሞ እናያለን። ተናል ደግሞ ቫላንታይን ነው ወቅቱ። በጣም ወሳኝ ምግብ በወሳኝ ሰዓት በጣም ጥሩ። እንዴት ነው የምንጀምረው? ስለዚህ እዚህ ጋር ግብአቶቹን ልንገርሽ። ቴላቲሊ ቢሆንልሽ ብዬ መርጫለሁ። ቴላቲሊ እዚህ ጋር ደግሞ ዋይት ሶስ ይባላል። የኛ ማዘር ሶስ ወይም እናት ሶስ እንለዋለን። 3 ግብአቶችን መሰረት አድርጎ ነው የሚሰራው። ቂቤ፣ ዱቄትና ወተት። ከዛ በተጨማሪ ጨው፣ ገውዝ አለው ማለት ነው። ይሄ ወተት ነው ላላ ለማድረግ ማለት ነው ሶሳችንን። እዚህ ጋር የቲማቲም ድልህ ተጠቅመናል። ቶሜቶ ፔስት ማለት ነው። ሴቶች አንድ ከለር ትወዳላችሁ። እሱን ሰርፕራይዝ በኋላ ሳይሻል ለዛም ነው ሜሪሚ የተባለውና ለዛ ነው የተባለው። ስለዚህ ከለሩን በኋላ ታይዋለሽ የሚመጣውን ከለር። እዚህ ጋር ደግሞ ቺክን ሮስት ይኖራል። አንዳንዶች የፈረንጅ ቃሪያ ያደርጉበታል። ባይደረግበትም ግን በጣም ጎበዝ ሼፍ ነው ማለት። በጣም አመሰግናለሁ። ስታስረዳ በጣም ደስ ይላል። ምግብ ይጣፍጣል። በጣም አመሰግናለሁ። እዚህ መጥበሻችን ግሏል። ዘይት ተወሰነ እናደርጋለን። ቺክናችንን እናደርጋለን። ከዛ ተወሰነ ጠበስን በኋላ የቲማቲም ድልህ የፓስታውን ውሃ ትንሽ ሳይበዛ ሻሜል ወይም ዋይት ሶስ እንጨምራለን። ያዘጋጀነውን ወተት እናደርጋለን። ቴላቲሊያችንን ተቀቅሎ አሁን ያዘጋጀነው ቴላቲሊ ነው። የተወሰነ ጨው፣ ከዛ ቤዝል ፔስቶ ያለን አሁን ፓስታ ሜሪሚ ሶሳችን ደርሷል ማለት ነው። በጣም የሚጣፍጥ ምግብ ነው የምታወጡት እና ከልምድ ነው ወይስ በቃ የተሰጠ ነው ብዬ ላስብ? ስንት ጊዜ ነው ከተከፈተ? ገና 8 ወሩ ነው። እውነት ለመጣፈጥ በጣም ፈጣን ነው። ከመከፈቱ በፊት በጣም ብዙ ጥናቶች አድርገናል። በተለይ ያው አሁን ላይ ሰው ምን አይነት ምግብ ቢመገብ የተሻለ ነው ከጤና አንጻር። ሰው ደግሞ የመጀመሪያው ነገር ሊያሳምመው የሚችለው ምግብ ነው፣ ሊያድነው የሚችለው ምግብ። ስለዚህ ምግብ ላይ ፎከስ አድርገን ነው እየሰራ ያለ ነው እና ያንን ምግብ ደግሞ ምን አይነት ቢሆን ይሻላል፣ ሰዎች ጣፍጧቸው የተሻለ ነገር ማግኘት የሚችሉበት ሩቲኑ ቀጣይነት ያለው እንዲሆን ማድረግ የሚቻለው የትኛው ነው ብለን ጥናት አደረግን። እኔም ካለኝ ኤክስፔሪየንስ አጣምሬ አንድ ላይ ስንት አመጣው። እውነት በጣም ቆንጆ ምግብ ነው እና ብዙ ሰው ትኩረት ይሰጠዋል ብዬ የማስበው ነገር እሱ ስለሆነ ጽዳት ደግሞ በጣም ያገዛችሁ ኪችናችሁ ሰፊ ነው እና በደንብ ዘና ብላችሁ እንድትሰሩ ጽዳቱን እንድትጠብቁ አግዟችኋል። በጣም ነው የወደድኩት። እናመሰግናለን። ከጋራድ ህንፃ ወረድ እንዳላችሁ ነው ያለው። ለሶስተኛ ጊዜ ነው ስነግራችሁ እንዳይጠፋችሁ በማሰብ በጣም እናመሰግናለን። ስለወደድሽም ደስ ብሎኛል። በጣም ይጣ። ስለዚህ ሶስተኛውን ነገር ሴቶች የምትወዱት ብዬ ያልኩት አንድ ቀለም አለ። ሴቶች የምትወዱት ተብሏል። ካው ያው
ፒንክ ትወዳላችሁ አይደል? ፒንክ መውደድን ብቻ ሳይሆን ለሴት ቀለም እሺ ቅድም ቀይና ነጭ ሲቀላቀል ወደ ፒንክ ያደላል። ፓስታ ሜሪ። ስለዚህ ፓስታ ሜሪ የተባለውም ለዛ ነው። ቤዝል ፔስቶ አለው እና ደግሞ ፒንክነቱ ላይት ፒንክ ነው። በጣም የምንወደው እውነትን ነው። በጣም ዋው። ቅድም የነበረችን ቤዝል ፔስቶ አለች። እዚህ እሷን ዙሪያዋ ምን ሲያምር ሜሪሚ አልልሽም ባለ እኔ እንትን ልበል እባክህ ደግመህ አግባኝ ብዬ ጻፍ ደስ ይለኛል። በስማ ይሄን ፕሮግራም አይቶ ይመጣል። አኒቨርሰሪ እዚህ እና ክብር ማለቱ አይቀርም። እዚህ እንደውም አምራታችንን ካላከበርክ እንደውም እለዋለሁ። መልዕክት እያስተላለፍኩ ነው በዚሁ አጋጣሚ። ጣሊያኖች ማንኪያ አይፈቀድም። ሹካ ብቻ ነው። ይሄው እኮ ሹካ ራሱ። ስለዚህ ይሄው ኧረ ሼፍ እንክብካቤ በዛብኝ። ምንድን ነው? ደስ ይለኛል። አንቺን መንከባከብ ግዴታዬ ነው። ከዚህ ቤት አሉጣ። አታዋራኝ ሼፍ። በቃ እንዴ ልብላ ልሂድ። አራቲት አንተ እንዴት እጀማ እንደዚህ። እሺ እኔ ግን ጨውነት ያለው ምግብ ስለምወድ ትንሽ ጨው ጨመር ላድርግና ልብላ እችላለሁ አይደል? በደስታ እንዲህ እንዲያርግልኝ እስቲ እንደ እንትና እንደዚህ ብዬ እንዳላረግ የኛ ኢትዮጵያውን ይሻላል። ይሄው እንደዚህ ያረጋለሁ ብዬ ይሄው ሌላ መልካ መጣ። ሲበዛ ጥሩ ስላልሆነ ፓስታ ሜሪ ሶስ በጣም የሚጣፍጠው በእውነት። እዚህ ያመጣችሁ ፕሮፖዝ አድርጓቸው እምቢ አትባሉም ተብላችኋል። የምን ለሽምግልና ያን ሁሉ ወጪ ማውጣት። አንድ ፓስታ ታዛላችሁ፣ ይሰጣችኋል። ሰተቱላል ምትገባ። በጣም ነው የማመሰግነው። በጣም ነው የሚጣፍጠው። ተጠቃሚዎች ወደ እናንተ ሲመጡ ወይም እንዲመጡ የምትጋብዘው ነገር ካለ? እኛ ጋር የሚመጣ ከስተመር እያንዳንዱን ሞመንት ቴስት እንዲያደርግ እንፈልጋለን። ከበር ጀምሮ እስከሚወጣበት ሰዓት ድረስ ማለት ነው። እና ቴስት ያደርግ ሲባል አንዳንድ ሰው ያው በተለይ በእኛ ባህል ትንሽ ሼም የሚባለው ነገር ይዘናል። የሆነ ነገር መጠየቅ እንፈራለን። ይሉኝታ ያው መጥፎ ነገር ሆኖ ሳይሆን ከአክብሮት የመጣ ነገር ነው። የሚወደድም ባህላችን ነው። በእርግጥ ግን እኛ ጋር ግን የሚፈልጉትን ነገር በነፃነት እንደ ቤታቸው ፊል እንዲያደርጉት ምንም ይሁን ምን ምግብ እስከሆነ ድረስ እኛ ሁልጊዜም ለማገልገል ዝግጁ ነን። ወተንም እኛም ለማነጋገር ዝግጁ ነን እና መጥተው ማንኛውንም ነገር የመጠየቅ ሙሉ መብት አላቸው እና እንደ ቤታቸው ነገር ይፈልጋል። አመሰግናለሁ። በጣም አመሰግናለሁ።